እየገፋችም እየበደለችም ከሴት ጎን እንደምትቆሙ የነገርሽኝ እና እኔስ ማለት ለእኔ ገረመኝ። እኔ ጥፋቴ ነው፣ ከልጄ ጎን ግን አልቆምም። ምክንያቱም በዩቱቤን ልጄን የማሳድገው ብዬ እንዲህ በቃ ስሜታዊ በሆነ ስሜት ነግሬሽ ነበረ። የገረመኝ እሱ ተቀባይነት ትላንትናው ያ ማንነትሽን ማን ይሄ የነበረሽ እንዴት ብለሽ ከዚህ ሀገር እንዴት ብለሽ የወጣሽበትን። ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች፣ ዛሬም እንደወትሮው ሁሉ ሰሞኑን በተከሰቱት ጉዳዮች ላይ ልናወራ መተናል። አብራችሁን ሁኑ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ተከታታዮች እንዲሆኑ ጋብዘኖታል። እንግዲህ ሰሞኑን በሊያ ሾው እና በጆርዲ መካከል ኃይለኛ ጠብ ተፈጥሯል። በዚህም ጠብ ምክንያት ጆርዲን እና ሊያ ሾውን በመደገፍ በተለያየ ጎራ ሆኖ ሶሻል ሚዲያው ቢዚ ሆኖ ነበር። ሊያ ሾው እንደምትለው የሴቶች ገመና ፎቶዎች፣ ቪዲዮዎች እና የተለያዩ መረጃዎችን ይጋሉ ብላ ባወራችው መሰረት ጆርዲ ደግሞ የሴቶችን ገመና ወይም ደግሞ እነዚህ አይነት አቢዩዚቭ ነገሮችን ስለ ሴቶች መጥፎ ነገር በማውራት አንቺ መቀጣትና ወንጀለኛ ሰው ነሽ ብላ በመነሳት ሴቶችን በመደገፍ የሚጀምር ነገር ነበር። ይህ ነገር እየተካረረ ሄዶ ዩቲዩብ ቻናል ለማዘጋት እስከ መሞከር አንሰብስክራይብ አርጉ እስከ ማለት ሪፖርት እስከ ማስደረግ ድረስ ደርሳለች። ሊያ ሾው ብለን ቻናሉን ሰርች እናደርገዋለን ማለት ነው። ሶ ዩቲዩብ እንደዚህ አድርጋ ያመጣልናል። እዚህ ጋር የቻናል ስሙ አለ፣ እዚህ ጋር ሰብስክራይብ የምትለዋለች፣ እዚህ ጋር ቪው ቻናል የሚለው አለ። ቪው ቻናል የሚለውን ቪው ቻናል የምትለውን ስትጫኑ ቀጥታ ወደ ቻናሉ ሜን ፔጅ ዋና ገጽ ይወስዳችኋል። ዋና ገጽ ላይ እንደገባችሁ እዚህ ጋር የምትታየው 3 ነጠብጣብ ትታያችኋለች። እሷን ትጫናላችሁ። ነጠብጣባን እንደተጫናችሁ እዚህ ጋር እንደምታዩት ከስር አማራጮች ይመጣላችኋል። ካሉት አማራጮች ውስጥ የምንፈልገው እዚች ጋር ያለችው ሪፖርት ዩዘር የሚለውን እንደነካን ስለምን ሪፖርት ማድረግ እንደምንፈልግ የሚያማርጥ ገጽ ይመጣልናል። እህታችን ሊያ የምትታወቀው በእነዚህ በሁለቱ ነገሮች ነው። የመጀመሪያው ሄትፉል ኦር አቢዩዚቭ ኮንተንት ማለትም ጥላቻና ጥቃታዊ ኮንተንት ማለት ነው። ሲቀጥል ሃራስመንት እና ቡሊንግ፣ ሃራስ ማድረግ ቡሊ ማድረግ ማለት ነው። ታውቁታላችሁ፣ መተርጎም አይጠበቅም። ከዛ በጣም ደስ የሚል ነገር ልንገራችሁ፣ በሁለቱም ሪፖርት ማድረግ ትችላላችሁ። መጀመሪያ በሃራስመንት ኦር ቡሊንግ ሪፖርት ታደርጋላችሁ። ከዛ እሱን ትጨርሱና ተመልሳችሁ መታችሁ በሄትፉል እና አቢዩዚቭ ኮንተንት ሪፖርት ማድረግ ትችላላችሁ። እኔ ለምሳሌ መጀመሪያ ሪፖርት ለማድረግ የወሰንኩት በሄትፉል እና አቢዩዚቭ ኮንተንት በሚለው ነው። እንደምታዩት ወደዚህ ገጽ አምጥቶኛል። ምንድነው ማየት ያለብን? የትኛው ጋር ነው ህግ የተሰበረው ብሎ እየጠየቀኝ ነው። ቪዲዮቿ ላይ ነው፣ ኮሜንቶቿ ላይ ነው። ቻናል ሊያ ሾውም መጀመሪያ ቀለል አድርጋ ያየችው ነገር ቀላል እንዳልነበረና እንዳልሆነ በመረዳት ነገሩ ውስብስብና ከረር እያለ በመሄዱ አንዴ ስታለቅስ አንዴ ነገሮችን ለማስረዳት ስትሞክርና እርስ በርስ ኮሚኒኬት በማድረግ ነገሮችን ለመፍታት ሲሞክሩ ቆይተው ነበር። ዋናው ዓላማችን ይሄ ሳይሆን እኛ ሴቶቻችን፣ እህቶቻችን እንዲሁም ደግሞ ልጆቻችን እንዴት ወደዚህ ነገር ሊሄዱ ቻሉና መፍትሄው ምንድነው የሚለው ላይ ማውራት ነው። እነዚህ ሰዎች እነዚህን ኢሹዎች በማንሳት የሴት ልጅ ገላ ፎቶ፣ ቪዲዮ አለኝ የሚሉት ነገር ቀስ በቀስ እየተለመደና ነገሮች ቀለል ተደርገው እንዲታዩ እየተቆጠረ እንደሆነ ማረጋገጥ መቻል ቀላል ነው። ጭራሽ ደግሞ በነገሩ ሲከራከሩበትና ነገሩን ሰፋ አድርገው እያወሩበት ሲመጡ የትኛውም የሰው ጆሮ ላይ መድረሱ አይቀሬ ሆኗል። እነዚህ ነገሮች በተለማመድናቸውና ባየናቸው ቁጥር በተለይም አሁን ላይ ኢትዮጵያ ውስጥ ከ18 ዓመት በታች የሚሆን በላይ ቲክቶክን መጠቀም ስለሚችል እንዲሁም ደግሞ እስካሁን አንድም ሰው በህግ ተጠያቂ ሆኖ የታየ ሰው የተከሰሰም ሰው አይተናናቅም። ነገሩ ሁሌም በሶሻል ሚዲያ ይዘዋወራል፣ መልሶ ይጠፋል። አንዳንዴም የሚመስለው እነዚህ ሰዎች ተመካክረው እርስ በርስ የራሳቸውን ቪው እና ሰብስክሪፕሽን ለመጨመር የሚያነሱት አይዲያ ሁሉ ይመስላል። እነዚህ አይዲያዎች እስካሁን ምን ፈጥረዋል? የፈጠሩት በጎ ነገር ምንድነው? የተቀጡ ሰዎች አሉ ወይስ የሉም? የተጎዱ ሰዎች ግን አሉ። በየጊዜው ሴቶች እህቶቻችን እያለቀሱ ራሳቸውን ለማጥፋት የሚደርሱ የብዙ ሰዎች እርቃን ገላና ሰውነት ሲዘዋወር ይታያል። ይህ ነገር ግን አንድም ሰው ደፍሮ ለመክሰስ
አንድም ሰው ደፍሮ ደግሞ ሲታሰርና ሲቀጣ ለሰዎች መቀጣጫ ሲሆን አላየንም። አንድን ነገር በህግ ተይዞ የተቀጡ ሰዎችን እስካላየን ድረስ እነዚህን ሰዎች ደጋፊና ተቃዋሚ ሆነን እስከ መቼ ነው የምንቀጥለው? የእነዚህ ሰዎች የሆነ ሰዓት ላይ ይጣላሉ፣ የሆነ ሰዓት ላይ ደግሞ እንደተለመደው ይታረቃሉ። ለምሳሌ ሊያና ዮኒ ማኛ ስንቴ ተጣልተዋል? ሊያና ጂጂኪያ ስንቴ ተጣልተዋል? ዮኒ ማኛና ጂጂኪያ ስንቴ ተጣልተዋል? ስንቴ ታርቀዋል? እነሱ እየሰሩ ነው። እኛ ኢትዮጵያውያን ግን በተለይ ደግሞ ከ17 ዓመት በታች ከ18 ዓመት በላይ የሆኑ ሴቶች እህቶቻችንም ወንድሞቻችንም ሁሉም ሰዎች መስማት የሌለባቸውን ማወቅ የሌለባቸውን መለማመድ የሌለባቸውን ቃላቶችና አስጸያፊ ቃላት ከነትርጉሞቻቸው እየተለማመዱ ነገሮችን ቀላል እንደሆነ እንዲያስቡ ግን ትልቅ አስተዋጽኦ የፈጠሩ ሰዎች ናቸው። ለምሳሌ አንዷን ብንወስድ ከተመሳሳይ ጾታ ጋር በመጠርጠር ከዚህ ሀገር የወጣች ሰው ናት። እሺ፣ ስለዚህ በዛ ጊዜ የሰማናቸው ያለመድናቸው ያላየናቸው ቃላቶች በሶሻል ሚዲያ ሲዘዋወሩ ቆይተዋል። በተለይም ደግሞ አንደር ኤጅ የሆኑ ሰዎች ይህን ነገር እንደዚህም አለ እንዴ ብለው እንዲያስቡና እንዲለማመዱት ሆኗል። ለዛ ንግግሯና ለተፈጠረው ነገር ማንም ሰው ወይንም ደግሞ ህግ ይጠይቃት የለም ነበር። ለዚህ ንግግርም ኃላፊነት አልወሰደችም። እንግዲህ ከስንት ጊዜ በኋላ አሁን ደግሞ ሊያ ሾው የሴቶችን ገመና አለኝ በሚል ሌላ ቲኔጀሮችን ወይም ደግሞ እዚህ ሀገር ላይ ልምምድ መደረግ የሌለበትን ነገር እሷ ነገረችን። ሌላ ጥፋት። ለዚህ ጥፋትም ማንም ሰው አልጠየቃትም። የሚዘዋወረው እዚህ ሶሻል ሚዲያ ላይ ነው። እንግዲህ ሰዎች አሁን ላይ ማድረግ ያለባችሁ እንደነዚህ አይነት ሰዎችን በሰማችሁና ባያችሁ ቁጥር እናንተ የምታዩት አልጎሪዝሙ በእናንተ ፋሚሊ ውስጥ እንዲታይ ይሆናል። እናንተ ደግሞ የሴት ልጆች አባት ልትሆኑ ይችላላችሁ፣ ሴት እህቶች ሊኖራችሁ ይችላል። እንደዛ እያለ ይቀጥላል። እነዚህ ልጆች ማየታቸው አይቀርም። እኛ ማቹርድ እንደሆንና ትልቅ ሰዎች ስለሆንን ለነገሮች ብዙ ግድ ላይ ሰጠን ይችላል። ነገ ከነገ ወዲያ ግን የኛ ልጆች፣ ነገ ከነገ ወዲያ የኛ እህቶች ይሄ ነገር አዲስ ቻሌንጅ እንደሆነ እያዩ ለመሞከር ሊዳረጉ ይችላሉ። ስለዚህ እኛ በማናውቀው ሁኔታ ሴቶች እህቶቻችንንና ወንዶች ወንድሞቻችንን የእርቃን ገላቸውን ያላግባብ ማየት በማንፈልግበት ጊዜና ቦታ ልናይ እንችላለን። አሁን ይህ ነው ትልቁ ነገር። ማወቅና መልመድ የሌለብንን ነገር በማለማመድና ሶሻል ሚዲያ ላይ በማዘዋወር እነዚህ ሰዎች ሁሉም ሰዎች ሊጠየቁ ይገባል። ካልተጠየቁ ራሳቸው ፈራጅ፣ ራሳቸው ዳኛ፣ ራሳቸው ታርቀው፣ ራሳቸው ተጣልተው ይህን ህዝብ በማወዛገብ ይቀጥላሉ። እኛ ደግሞ እንደነዚህ አይነት ሰዎችን በተከተለ ቁጥር ምንድነው የምንማረው? ምንም። እነዚህ ሰዎች በምን የትምህርት አይነት ወይም ደግሞ በየትኛው የትምህርት ዘርፍ ተምረው ሀገራቸውን ጠቅመዋል? ምን የተለየ ኖሌጅ፣ ምን የተለየ እውቀት ከነዚህ ሰዎች አግኝታቸዋል? እስከዛሬ እነዚህን ሰዎች ስትከተሏቸውና እነዚህን ሰዎች ፎሎ ስታደርጓቸው ምን እናንተ ላይ ተጨመረ? አብዛኛውን ንግግሮች፣ አብዛኛውን ወሬዎች፣ አብዛኛውን የሚመጡት ኮንተንቶች ከብልግና ሴቶችንና ወንዶችን ከማጣላት፣ የሴቶችን ገላ ከማየት፣ የሴቶችን አጠቃላይ የስራቸውን ገመና ከመዘርገፍ፣ የኋላ ታሪካቸውን ከመበርበር ሰዎችን የጥፋተኝነት ስሜት እንዲሰማቸውና ኃጢአተኛ እንዲሆኑ እንዲሰማቸው እንዲሁም አልፎ ተርፎ ራሳቸውን እንዲያጠፉ የመገፋፋት ኮንቴንቶች ነው የሚሰሩት። ከነዚህ ሰዎች እስካሁን የተማራችሁት ነገር ምንድን ነው? ምናልባት ዛሬ የሰው ገላ የሰው ቪዲዮ አይታችሁ ሊሆን ይችላል። ነገ የልጃችሁን ታያላችሁ፣ ነገ የእህታችሁን ታያላችሁ፣ ብዙ ነገር ታያላችሁ። አሁን ላይ እንደዚህ አይነት አይዲያ የሚያመጡና እንደዚህ አይነት ነገሮች በሰው ላይ እንዲለማመዱ የሚያደርጉ ሰዎችን
መዋጋት፣ መቃወም፣ ማሳሰር፣ መክሰስ ያለብን ይመስለኛል። እነዚህን ሰዎች ሌላው ቢቀር አንሰብስክራይብ በማድረግ ፎሎ ባለማድረግና ራሳቸውን እንዲያዩ አይዲያቸውን እንዲቀይሩ ወይም ደግሞ የሚያወሩበትን ርዕስ በተለየ መንገድ እንዲመጡ ማድረግ ነው። ካልሆነ ግን እነሱም እንደሚያሳስባቸው ገንዘብ ማግኘት እንደሚያሳስባቸው ሁሉ ህዝብና ትውልድ ደግሞ ማለቁ ሊያሳስባችሁ ይገባል። እናም ይህን ካወራን ዘንዳ መፍትሄው ምንድነው? መፍትሄው የነሱ አሻንጉሊት አለመሆን ነው። ማንም ሰው ቢሆን ይህን አስጸያፊና የማይረባ ንግግር ሶሻል ሚዲያ ላይ ወጥቶ ማውራትና ፌመስ መሆን፣ ገንዘብ መስራት ይችላል። ሁሉም ሰው ያደገበት ስርዓት፣ ስብዕና፣ አእምሮ መማሩ ስለያዘው እንጂ የትኛውም ሰው ዛሬ ተነስቶ አላግባብ የሆኑ ቃላትን በመጠቀም ለሰዎች ጸያፍ ንግግር በመናገርና ከስብዕና ያፈነገጠ ነገር በማውራት ዛሬውኑ ትልቅ ፎሎወር እና ሰብስክራይበር አግኝቶ ገንዘብ መስራት ይችል ይሆናል። ይህ ነገር ግን እዚሁ ጋር መቆም ያለበት ይመስለኛል። እንደዚህ አይነት ነገሮችን የሚያወሩ ሰዎችን ፎሎ ባለማድረግ፣ እንደዚህ አይነት ንግግር የሚያወሩ ሰዎችን ስክሮል በማድረግ፣ በእንደዚህ አይነት ንግግር ያሉ ሰዎችን ስታዳምጧቸው ነገ ልጆቻችሁ እዚህ ደረጃ ላይ እንዲደርሱ እናንተም የበኩላችሁን አስተዋጽኦ እያደረጋችሁ እንደሆነ በማሰብ ብዙዎቹ ይህን ነገር የምታዳምጡት ሴቶች እህቶቻችን በተለይ ወንድ ልጅ እንድትጠሉ፣ ከወንድ ልጅ ጋር ፍቅር እንዳይዛችሁ፣ ወንድ ጠል ማህበረሰብ ለመፍጠር የሚደረግ ጥረት የሚመስል ነገር ስለሆነ ወንዶችም ደግሞ ሴት ልጅ እንድትጠራጠሩ፣ እንዳትወዱ፣ ሴት ልጅ ስታስቡ በሰይጣን እንድትመስሏት እየተደረጋችሁ አእምሯችሁ እየተማረ ብሬን ወሽ እየተደረጋችሁ ስለሆነ ሁላችሁም ብትሆኑ ለምታረጉት የፍቅር ግንኙነት ለምትመሰርቱት የትኛውም አይነት ሰዎች ጋር በምትቀራረቡ ሰዓት ጥንቃቄና ስብዕናችሁ የተስተካከለ መሆን አለበት። በየትኛውም ጊዜና ቦታ ራሳችሁን አጋልጣችሁ መስጠት የለባችሁም። ወንዶችም ብትሆኑ ሴቶችም ብትሆኑ የራሳችሁ ገደብና ባውንደሪ ሊኖራችሁ ይገባል። በተለይ ደግሞ በውጭ ሀገር ያላችሁ ሰዎች ፎቶ በምትላላኩበት ጊዜ ወይም ደግሞ የተለያዩ አይነት ነገሮች ሼር በምታረጉበት ጊዜ እናንተን አሳልፎ ሊሰጥ የሚችሉ ነገሮችን በፍጹም መላክም ሆነ ማሰብ የለባችሁም። ማንም ሰው ሚሊዮን ጊዜ ሊወዳችሁ ይችላል፣ ፍቅር ሊይዘው ይችላል። ሰው ነው፣ አንድ ቀን ሊሳሳት ይችላል። ስለዚህ መጀመሪያ ላይ ማድረግ ያለባችሁን መጠንቀቅ ነው ያለባችሁ። አንዴ ራሳችሁን አሳልፋችሁ ከሰጣችሁ በኋላ ኃላፊነቱ የእናንተ ብቻ አይሆንም፣ ከእናንተ ቁጥጥር ውጭ ሊሆን ይችላል። ሌላው ግን ፍቅር ይቀጥላል። አሁን ግን አብዛኛውን ሶሻል ሚዲያ ላይ እየተነገራችሁ ያለው ሴቶች በወንዶች ተስፋ እንድትቆርጡ፣ ወንዶችም በሴቶች ሙሉ ለሙሉ ተስፋ እንድትቆርጡ እየተደረጋችሁ ነው። ከዛስ ነው ጥያቄው። ከዛ በኋላ ወዴት ምን ይመስላችኋል? እንደዛ አይደለም። የሰው ልጅ በራሱ ስብዕና በማንነቱ ነው ሊለካ የሚችለው። አንድን ሰው ስታገኙት በስብዕናው በማንነቱ ትለኩታላችሁ። ከተመቻችሁ ጓደኛችሁ ሊሆን ይችላል፣ ትዳር ውስጥ ልትገቡ ትችላላችሁ። ከዛ ውጭ ግን ሰዎች ሶሻል ሚዲያ ላይ በሚያወሩት አደገኛ ነገር ማንም ሰው እንዳይቀርብና የትኛውም አይነት ህይወት እንዳይፈጠር እየተደረገ ነው። ይህ ደግሞ ዝም ብሎ አይደለም እየተሰራ ያለው። በአጠቃላይ ግን ድንገት ተነስተው ሶሻል ሚዲያ ላይ አንድ ርዕስ አውጥተው እርስ በርሳቸው እየተከራከሩና እየተጣሉ እናንተን ቢዚ ሊያደርጓቸው አይገባም። ሁላችንም የራሳችን ስራና ነገ የምንደርስበት ዓላማ ስላለ እነዚህ ሰዎች ጥሩ መስራት የምንችልበትን አእምሯችንና ዓላማችንን ሊበክሉት አይገባም። እነሱ ያወሩ፣ እኛ የሚመቸንን አይዲያና ኮንተንት ብቻ እየሰማን የሌሎችን ሰዎች ሰብስክራይብ ማድረግና መስማት ነው። ሰዎች ማየት ያለብን ልንማርበት የምንችለውን ነገር ብቻ ነው። ይህ እንደ ርዕስ ዛሬ አውርቶ ነገ የሚጠፉ ነገሮችን የኛን አእምሮ ቢዚ ከማድረግ ውጭ ምንም የሚጠቅመው ነገር የለም።
ስለዚህ የምታዩትን የምታዳምጡትን ሶሻል ሚዲያ ላይ ምን እንደሚጠቅማችሁ ማወቅ አለባችሁ። ከዛ ውጭ ግን ከአቅማችሁ በላይ ወጥቶ ራሳችሁ ላይ የደረሰ የትኛውም አደጋና የትኛውም እናንተን አቢዩዝ ሊያደርግ የደረሰ ነገር ካለ በህግ ተጠያቂ ማድረጉ የተሻለ ሐሳብ ነው። እዚህ ወጣችሁ ራሳችሁን በምታወሩ ጊዜ ማንም ሰው መፍትሄ እስካሁን የሰጠ ሰው የለም። ከዛ ይልቅ ግን የእናንተን ፋይል በደንብ እየበረበሩ እናንተን ሊያሸማቅቋችሁና ሊያሳፍሯችሁ አልፎም ተርፎ ራሳችሁን እንድትጠሉ የሚያደርጉ ነገሮች ናቸው ይወራባችሁ። ስለዚህ ከቻላችሁ የትኛውም ነገር ላለማድረግ መቆጠብ፣ በየትኛውም ሁኔታዎች ራሳችሁን መጠበቅና ማስተካከል፣ ድንገት ነገሮች እንኳን ቢፈጠሩ በህግ መጠየቅ ነው። እስኪ እናንተም አስተያየታችሁን ኮሜንት ላይ አስቀምጡልን። የዛሬው ርዕሳችን ይሄ ነበረ። የተሻለ ነገር እንዳገኛችሁ ተስፋ እናደርጋለን። አዲስ የሆናችሁ አሁንም ሰብስክራይብ አድርጋችሁ አበረታቱን። መልካም ጊዜ እንላለን። ሰላም።